ውዶቼ ሉሃናን ደውሎ ሳራ እኔ ጋር ነች አሁን በላኩልሽ አድራሻ ነይ ያላት ማን ይመስላችኋል? እኔ ግን ሮቤል ይመስለኛል። ሮቤል አሁን ላይ እንግዲህ ለሉሃና ፍቅር ወደ በቀል ተቀይሯል። መጀመሪያ ላይ በጣም ያፈቅራት ነበር። እውነት ለመናገር ማለት የሆነ የሚፈልገውንም እስከሚያገኝ ድረስ ነው ብለን ባንልም ግን የምትለውን ነገር በሙሉ እያደረገላን ነበረ። ከሚራ እየወሰደ ራሱ በሱ የተነሳ እግሩን እስከ ማጣት ድረስ በጣም በነገራችን ላይ ሆነ በትንሹ ቢሆንም መስዋዕትነት ከፍሎላታል ሉሃና ማለት ነው። እናም እንግዲህ እንደተመለከታችሁት ትልቅ ዕዳ ውስጥ ማለት ተበድሬ ነበርና አሁን ተከስሻለሁ ከሀገርም እንዳልወጣም ታግጃለሁኝ በማለትም በባለፈው ክፍል እንደተመለከታችሁት ሉሃና ለሮቤል ነግረው ነበረ። ሮቤልም ምንድን ያላት እኔ እስካለሁ ድረስ በፍጹም እንዳታስቢ እንዳትሳቀቂ ሁሉንም ነገር እኔ ያደርግልሻለሁኝ ምናምን ነበር ያላት ማለት ነው። እና ባለው መሰረት እንግዲህ ሚራን ሄዶ አሳምኖ ብሩን አውጥታ እንድትሰጠው እንዲሁም ደግሞ ለሉሃና ይዞላት ሄዶ ነበረ። እናም አሁን መጨረሻ ላይ ከተመለከታችሁት ሉሃናን እንግዲህ ሳራ እኔ ጋር ነች እንድትመጭ ብሏታል ማለት ነው። ሉሃናም እንግዲህ በሳራ ስለማትደራደር ምንም ነገር ሳትለም ለአድናንም ሳትናገር ነው ተነስተ ሄደችው። በዛን ጊዜ ሚራ እንግዲህ ወይ ሚራ ናች ያስጠራቻት ወይም ደግሞ ሮቤል ነው ያስጠራት። ከሁለቱ አንደኛቸው ነው። እኔ ግን ስጠረጥር ሚራም ነች እላለሁ። ሚራ ምክንያቱም ልክ እንደወጣችላት ሉሃና እንዳትመለሽ በዛው ሂጅ ብላ ነበር። ልክ ተከታትላ እንትኑን የዘጋችው በሩን የቆለፈችው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። ሮቤል በባለፈው ክፍል ያው እንዳያችሁት እንግዲህ ግን ሰው እንዴት ሻንጣው ውስጥ ምንድን ነው ያለው ብሎ መጀመሪያ አለመመልከቱ በጣም ነው የሚገርመኝ። ምክንያቱም እሱ ልቦ ያለው ሉሃና ጋር ስለሆነ ምንም ነገር ሳያንገራግር ምናምን እንግዲህ ግን ቀጥታ ወደ ሉሃና ክፍል ነበረ ሄደው። እንግዲህ ሚራ ሲያወሩ ሰምታቸው ነበረ እና ሚራ እንግዲህ ሄዳ ብሮ ልታወጣ ነው። በዛን ጊዜ እኔ አንቺ መቼም ምን እቅፍ ውስጥ ነሽ አይደለ ሲልም እሷም ብሩን ብቻ ይዘህልኝ እንጂ ምንም ነገር እንዳታስብ ብለዋለች ማለት ነው። እና ሮቤልም እንግዲህ ግን በጣም ስለተቸኮለ አሁን እንግዲህ ሚራ ብሩን አውጪና ነይ ቶሎ ብያታለሁኝ። ሚራ ብሩን አውጥታልኝ እንደመጣች ቀጥታ ላንቺ ነው የምሰጥሽ ምንም ነገር እንዳትጨናነቂ ሲላት ሚራ ተደብቃ እያዳመጠቻቸው ነበር። አንተ የማትረባ አንተ መሀይም የእውነት የተቀየርክ መስሎኝ ነበረ ለካ ብሩን ተቀብለክ ለሷ ልትሰጣት ነበረ እያለችም እንግዲህ ግን ተደብቃ እየሰማቻቸው ነበረ ማለት ነው። በነገራችን ላይ ሚራ ብዙ ጊዜ በሮቤል እምነቷን አታለች። በጣም ብዙ ጊዜ ክዷታል። በጣም ከሚባለው በላይ ማለት ነው። የሆነ ጥፋት ራሱ ሲኖር በሚራ ነው የሚያመሃኘው። ሚራ እንደዚህ ብላኝ፣ ሚራ እንደዚህ አድርጋኝ፣ ሚራ በዛ ወጣ፣ ሚራ በዛ ወጣ እያለ እንግዲህ መደበቂያውን ሚራ ነበር የሚያደርገው ማለት ነው። እናም እሷም እንግዲህ ከን እሺ ብላ ሄዳ ብርን እንግዲህ አውጥቼ ልመጣሁ ብላ ልብሷን የሌሊት ልብሷን ነበረ ሻንጣ ውስጥ የከተተችው። ብር ሳይሆን የሌሊት ልብሷን እንግዲህ ኬን ትከትለታለች። እሱም ቀጥታ ወደ ሉሃና ክፍል ይሄዳል። ሉሃና ክፍል እንግዲህ ሲሄድ አድናንና ደግሞ ሉሃና በጣም ሙድ ይዘውበት ነበር። በጣም ያሳቀኝ ፓርት ማለት ነው። እና ሮቤል በጣም ተሸማቆ ከዛ ከክፍል ወጥቷል። እና ከዛሬ ቀን ጀምረ ከዚህ ቤት እንዳላይክ በማለትም እንግዲህ ግን አድናንም አንተ የማትረባ አንተ መሀይም እያለው ነበረ። በዚህ ጊዜ ሮቤል እንግዲህ ሉሃና ምን እየሆንሽ ነው? አትሸወጂ፣ እኔና አንቺ በጣም ትልቅ ቤተሰብ እንመሰርታለን፣ ከዚህ ከቤት እንሄድ እያልኩሽ ነው፣ በኋላ ይቆጭሻል እያላት ነበረ። ከዛ ሮቤል አድናን በዚህ ጊዜ እዚህ ኮነ እያስፈራራህ ነው እንዴ? መጀመሪያ አንተ ትልቅ ቤተሰብ ከመመስረት በፊት አንተ ትልቅ ለመሆን መጣር አለብህ። መጀመሪያ አንተ ለራስህ ትልቅ ሰው ሁን ይለዋል ማለት ነው። እናም ሮቤል እንግዲህ ግን በጣም ክፉ ሆንብሻለሁ፣ በጣም እበቀልሻለሁ፣ በህይወትሽ የማትረሹ ጠባሳ ነው የምተውብሽ ብሏታል ማለት ነው።
እዚህ ጋር እንግዲህ አስምሩበት። ምክንያቱም ይህ ንግግርና ሌሊት ላይ በኩለ ሌሊት ላይ ደግሞ ለሉሃና ስልክ ተደውሎ ሉሃና ሳራ እዚህ ነች በላኩልሽ አድራሻ ነይ መባሏ እንግዲህ ምን ያመላክታል? እናም እንግዲህ እንደዛ እያለት ነበረ። እነሱም እንግዲህ በቃ ጨዋታው እዚህ ጋር አብቅቷል ሮቤል በማለትም ሉሃናና አድናን ሻንጣውን ይዘው ሲሄዱ ሚራ ታያቸዋለች። እንደ ልብስ የት ይዛችሁ ልትሄዱ ነው ስትላቸው የምን ልብስ ነው ይላታል። እንደሱ እኮ የሌሊት ልብሴ ነው ስትላቸው አንቺ ያምሻል እንደምናም ብላ እንዳምጡ የሌሊት ልብሴን ብላ ተእጃቸው ላይ ስትነጥቀው እንጂ በዚህ ጊዜ ሉሃናም ደግሞ አምጭ ብላ ትነጥቃታለች። እንዴ ቆይ ሶስት ምን አስቀምጣችኋል? ብር አስቀምጣችኋል እንዴ? ደግሞ ብቻ በር ሰራሽ ብላችሁ እንዳትሉ ስትልም እንግዲህ እና ብሩን እንስጥሽ ወይስ ልብሱን እንስጥሽ ምናምን ማንኛው ይሻልሻል በማለትም እነሱም ያው ሙድ እያያዙባት ነበረ። እናም በዛን ጊዜ እንግዲህ እሺ በቃ ሻንጣ ውስጥ ምን እንዳለ ብናሳይሽ አይሻልም ስትላት ለኋላ እሺ በቃ ሳዩ ስትልም ምርም እንግዲህ ቦርሳውን ሲከፍቱት ውስጡ ያለው ምንድነው? የሚራ የሌሊት ልብስ ነው ማለት ነው። በዚህ ጊዜ ምን ይሉና እንግዲህ ሮቤል አድናን እንግዲህ በጣም ይናደድና ወደ ሮቤል ክፍል ሊሄድ እና ቆይ ብሩ የት ነው ያደረከው ብሎ በቦክስ ይለዋል። ቆይ አንተ ምን እየሆንክ አንተ ሰውዬ ምናምን ሲለው ብሩ የና ያለው እኔ አላቅም ይኸው ከስሪያ እናንተ አይደላችሁ እንደወሰዳችሁት ምናምን ይለዋል ማለት ነው። እና በዚህ ጊዜ እንግዲህ ምርም እንዳለውም በቃ ብሩ ያለው ሚራ ጋ ነው ማለት ነው ብሎ አድናንም ይመለሳል ማለት ነው። ሚራ እንግዲህ ይሄንን ብር መደበቅ አለብኝ ብላ በየሄደችበት እየተሸከመች ነው ያንን ብር ይዛ የምትሄደው ማለት ነው። እና ሉሃና በድጋሚ ገብታ ልታናገረው ፈልጋ ነበረ ሮቤልን። ሮቤል አንቺ ከሀጂ አንቺ ይሁዳ ነበር ያላት። አንተም እኮ አሽተኸኛል ማለቴ የልብስ ነበረ ሻንጣ ውስጥ ያለው ስትለው በህይወቴ ሚራን ገና ዛሬ ወደድኳት አለ ሮቤል። ምክንያቱም እዛ ሻንጣ ውስጥ እንኳንም ብሩ አልኖረ እንኳንም ልብስ ሆነ ያለው። አየሽ እንደዛ ቢሆን ኖሮ ሙሉ ብሩን ነበረ እኔ ያስረከብኩሽ። እኔ አሏሽውሽም ነበረ ብር ነበር ይዤልሽ የመጣሁት እያለም እንግዲህ ይነግራታል። እሷም እንግዲህ አረ ሚራ እኮ ልታስደፍረኝ ምናምን እንደላከችው በማለትም ስትለው አዎ ሚራ ሁሌም ትክክል ነች በማለትም ይነግራታል። አድናን በዚህ ጊዜ ሚራ እንግዲህ ሉሃና ልታስደፍራት እንደሆነ ሲያቅ ወደ ሚራ ገሄድና እንዴት ሲኮነሽ በሴት ላይ እንዴት ሴትን ለማስደፈር ትጥሪያለሽ ሲልም ሚራም እንግዲህ ይሄ ነገር ውሸት እንደሆነ ምናምን ትነግረዋለች። በጆሮዬ ነው የሰማሁት ሲላትም የሰማኸውን በሙሉ አትመን በማለትም ትነግረዋለች ማለት ነው። እና ሮቤል እንግዲህ ወደ አድናን ክፍል ገብቶ ነበርና ሚራ ብሩን የት እንዳደረገችው እየፈለገ ነበር። እሷ ደግሞ ጓደኛዋ ጋር ለማስቀመጥ ብሩን ይዛ ወጥታለች ማለት ነው። እና ቤቱን ምስቅልቅል አድርጎ ክፍላቸውን ሲፈልግ በዛ መካከል ሚራ ትመጣለች ማለት ነው። ሚራ ስትመጣ ምን እየሰራ ነው እዚህ ምናምን ትለዋለች። ብሩን እየፈለኩ ነበር እንደ ቤቱን እንደዚህ አመሰቃቀልከው ስትለው እንግዲህ አዎ ብሩም የለ አንቺም የለሽም ይላታል። እና ብሩ እኮ የለም ብያለሁኝ አመድ ሆኗል፣ ከፈለክ ደግሞ እና እንሂድና አመዱን ላሳየክ ምናምን ትለዋለች። እሱም እንግዲህ አለቅሽም መቼም ቢሆን አልፋታሽም፣ አንቺ እንኳን ብርን ያህል አይደለም ድንቡሎ አታቃጢ ማቅሻለሁኝ። ስለዚህ አንቺ ልክ በዚህ አካሄደሽ ከሽ የሳራ እጣ ፋንታ ይደርስሻል፣ የሳራ ጎን ነው የምትተኘው በማለትም ዝቶባታል ማለት ነው። እንግዲህ ምን ይፈጠራል ምን ይሆናል የሚለውን ደግሞ ቀጣይ ፓርት ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ፣ ባይ ባይ።